ሁላችሁም ቀኝ እጃችሁን መስቀለኛ ስሩና እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድምፃችሁን ከፍ አድርጉት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን መልአከ ብርሃን ቆሞስ አባ ያሬድ የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ የተከበሩ የዚሁ ደብር ዋና ጸሐፊ፣ የተከበሩ የዚሁ ደብር የስብከተ ወንጌል ዋና ኃላፊ፣ የተከበራችሁ መምህራነ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ አበው መነኮሳት፣ የተከበሩ የዛሬው የዕለቱ መምህራችን መጋቢ አዲስ ኤርምያስ፣ አሁን ሲመግቡን የቆዩት መምህራችን፣ የተከበራችሁ የሰንበት ትምህርት ቤት ወጣቶች እንዲሁም ሕፃናት፣ የተከበራችሁ ከሩቅም ከቅርብም በመድኃኔ ዓለም ቸርነት በድንግል ማርያም አማላጅነት በቅዱሳን መላእክት ተራዳይነት በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ከረማችሁ? እንኳን አደረሳችሁ። እስቲ አመስግኑት እግዚአብሔር። ባለፈው በዳግም ትንሣኤ በ19 ተገናኝተን ዛሬ እዚህ እንደምንገናኝ ቀጠሮ ይዘን ነበር። እንኳን አደረሳችሁ። እስቲ አመስግኑ። ቀጠሮ ነበረን አይደለም? በዳግማ ትንሣኤ በእሁድ ገብርኤል እግዚአብሔር ቢፈቅድ ግንቦት 13 እዚህ ቦታ እንደምንገናኝ ቀጠሮ ይዘን የተለያየ ነውና እንኳን አደረሳችሁ። በድጋሚ አረፍ በሉ። ሁላችሁም አረፍ በሉ ለትንሽ ደቂቃ 15 ደቂቃ። እምነት ያለው አጭር መልእክት ነው። እምነት ያለው ስራ ግን የሌለው ሰው እምነቱ የሞተ ነው በሉ እስቲ። ምኑ የሞተ ነው? ያዕቆብ መልእክት ምዕራፍ 2 ቁጥር 14 ይችን ኃይለ ቃል ታገኛላችሁ። እሺ ምንድነው ያልኳችሁ? ንገሩኝ። ትምህርቱን ተምራችኋል። አሁን የመልእክት ነው። ምንድነው ያልኳችሁ? እምነት አላችሁ አይደለ? እሺ እምነት ያለው ስራ ግን የሌለው ሰው እምነቱ የሞተ ነው። ልብ በሉ። አጋንንትም ያምናሉ ይንቀጠቀጡማል። ከአጋንንት የተለየና የተሻለ እምነት እንዲኖረን እግዚአብሔር ይርዳል። ማን ይርዳል? አዎ አጋንንት ያምናሉ ግን ስራ የላቸው። ስራቸው ክፉ ነው። መልካም ስራ የላቸው። ማጋደል፣ ደም ማፍሰስ፣ መስረቅ፣ መዋሸት፣ መዘሞት የነሱ ስራ ነው። ስራቸው ክፉ ስለሆነ ከስራ አይቆጠር። ከአጋንንት ክፉ ስራ እግዚአብሔር ይጠብቃችሁ፣ ይጠብቀን መድኃኔ ዓለም ክርስቶስ። ስለዚህ ቅዱስ ያዕቆብ ምን አለ? እምነት ያለው ስራ ግን የሌለው ሰው እምነቱ የሞተ ነው። የሚገርም ቃል። እናቶች፣ አባቶች፣ እህቶች፣ ወንድሞች እንደ እግዚአብሔር ፈቃድና እንደ እግዚአብሔር ቸርነት መልካም ስራ የሚባሉት ምን ምን ናቸው? እነዚህን እናገርና በቃለሁ። ምን ምን ናቸው መልካም ስራ ተብለው በመጽሐፍ ቅዱስ የሰፈሩት የተቀመጡት ምን ምን ናቸው? ከዚህ ስራ የሚለየን ምን ነው?
እናቶች፣ አባቶች፣ እህቶች፣ ወንድሞች ክፉ ስራዬ ማን ነው? ንገሩኛ። ክፉ ስራዬ ማን ነው? የሰይጣን ዲያብሎስ በሉ እስቲ። ክፉ ስራዬ ማን ነው? የሰይጣን ዲያብሎስ። አሁን ሁለት ነገር አላችሁ እናንተ አይደለም? በራሳችሁ ላስረዳችሁ በደንብ እንዲገባችሁ። ስጋና ነፍስ አላችሁ አይደለም? አላችሁ የላችሁ? ስጋና ነፍስ አላችሁ አይደለም? አሁን የሚታየው ስጋችሁ ነው ነፍሳችሁ ነው? አይሰማኝም። ምናችሁ ነው የሚታየው? ነፍሳችሁን አይታችሁ ታውቃላችሁ? አላያችሁም አይደለም? ምን እንደምትመስል ማናውቅ? አላየናትማ። ማን ያውቃታል? እግዚአብሔር የማይታይ የማይዳሰስ የማይጨበጥ እንደሆነ ሁሉ ውስጣችሁ ያለችው ነፍስ ውብ ናት፣ ያማረች፣ የተዋበች፣ እግዚአብሔር የሚያውቃት እግዚአብሔር የሚወዳት ናት። እንኳን ደስ አላችሁ። ክብር ለመድኃኔዓለም። አሁን ምን ላስረዳችሁ ፈልጌ ነው? ስጋ እንደሚታይ እንደሚዳሰስ ሁሉ ስራ ይባላል። ስራ ደግሞ የሚታይ ነው። ስራ ደግሞ የሚሰፈር ነው። ስራ ደግሞ የሚለካ ነው። ስራ ደግሞ የሚዳሰስ ነው። ልክ እንደ ስጋችን ማለት ነው። እምነትስ ያየዋለ? አይታችሁታል? እምነታችሁ ጨብጣችሁ ዳሳችሁት አይታችሁ ታውቃላችሁ? እምነታችሁ ይኸውልህ፣ እምነት ማለት የማይታይ ነው። አሁን ስጋ እንደሚታይ ስራ ይታያል። እምነት እንደማይታይ ደግሞ እግዚአብሔር አይታይም ማለት ነው። ግን በመካከላችን አለ። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። እኔ በስሜ 2 3 ሆናችሁ ብትገኙ እኔ በመካከላችሁ እገኛለሁ ይላል። ስለዚህ ልክ እንደዚህ ማለት ነው። አንድ ሰው ምግባር ከሃይማኖት ሃይማኖት ከምግባር አስተባብሮ ቢይዝ እምነት ቢኖረው ስራ ከሌለው እምነቱ የሞተ ነው ማለት ነው። ስራ ኖሮት እምነት ከሌለው ስራው የሞተ ነው ማለት ነው። ዋጋ ያሰጠው ማለት ነው። ስለዚህ ልክ ነፍስና ስጋ ተባብረው ተቃቅፈው ተቻችለው እንደሚኖሩ ሁሉ ልክ ምግባር ከሃይማኖት ሃይማኖት ከምግባር ተጠባብቀው ተያይዘው መኖር አለባቸው። ስራ ከሌላችሁ እምነት ብቻ አለኝ ብትሉ ዋጋ የለውም፣ አትድኑም ማለት ነው። እምነት ደግሞ ስራ ብቻ ኖሯችሁ እምነት ሳይኖራችሁ ደግሞ ብትኖሩ ከንቶች ናችሁ ማለት ነው። ከንት ነው ማለት ነው። ስለዚህ ሁለቱ ነገር ያስፈልጋሉ። እነዚህ ደግሞ ምግባር ሃይማኖት ይባላሉ። ምግባር ከሃይማኖት ሃይማኖት ከምግባር በሉ እስኪ። ምግባር ከሃይማኖት ሃይማኖት ከምግባር በሉ እስኪ። አይለያዩም። ነፍስና ስጋ እንደማይለያዩ ምግባር ከሃይማኖት ሃይማኖት ከምግባር አይለያዩም። ቅዱስ ያዕቆብ ያለው ይህንን እምነት የሌለው ሰው ምግባር የለውም፣ ምግባር ያለው ሰው እምነት የለውም። ስለዚህ ሁለቱን አለያይቶ አንዳንድ ሰዎች ልብ በሉ። አሁን እንግዲህ ሚዲያው ሁላችሁ ስለምትከታተሉት አንዳንድ ሰዎች ካመናችሁ ይበቃል፣ ስራ አያስፈልግም ይላሉ። ደግሞ መጽሐፍ ቅዱሱ እንደዛ አላለ። መጽሐፍ ቅዱስ እንደዚህ ብሎ አላስተማረም። ምግባር ከሃይማኖት ሃይማኖት ከምግባር ብሎ ነው እንጂ ያስተማረን ካመንክ ይበቃል፣ በቃ አምነሃል ትድናለህ የሚባል ነገር የለም። አንዳንድ ሰዎች ደግሞ አይ በቃ መልካም ከሰራ ሰው ይጸድቃል እምነት አያስፈልገውም ይላሉ። ሞልቷል። እንግዲህ እንስሳውም አዕዋፋቱም ያምናሉ እኮ ጽድቁ ነው እንጂ የጠፋ። እነዚህ አዕዋፎቹ ሌሊት 11 ሰዓት
ተነስተው ሲያመሰግኑ አልሰማችሁ? ግን ይጸድቃሉ እንዴ? አይጸድቁም እኮ። እንስሳት ደመ እንስሳት ናቸው ይላል። አዋፉ አራዊቱ ለመጽደቅ አይደለም ለመኖር ነው። እኔና እናንተ ግን የምናመሰግነው የምንሰራው ለመጽደቅ ነው። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። መልካም ሰርቶ መጽደቅ ነው። ስለዚህ መልካም ከተባሉት በመጽሐፍ ቅዱስ ውስጥ ከተቀመጡት የመጀመሪያው መልካም ስራ የተባለው የመጀመሪያው መልካም ስራ የተባለው አስራት በኩራት ማውጣት ነው። ምንድነው አልኳችሁ? ምንድነው አልኳችሁ? ንገሩኝ። አስራት በኩራት በሉ እስኪ። የመጀመሪያው ይሄ ከእንቅፋት የምትድኑበት፣ ከክፋት የምትወጡበት፣ በረከት የምታገኙበት በትንቢተ ሚልክያስ ምዕራፍ 3 ቁጥር 7 ላይ እንዲህ ይላል፣ እናንተ ሌቦች፣ እግዚአብሔር ነው የተናገረው፣ ገብረ መስቀል አይደለም። እናንተ ሌቦች ገንዘቤን ሰርቃችሁኛል፣ እነርሱም ምንድን ነው የሰረቅነው ይሉኛል። አስራቱን በኩራቱን ሰርቃችኋል፣ በእርግማን ቀን እርጉሞች ትሆናላችሁ ይላል። ስለዚህ ሰው እግዚአብሔርን ሊሰርቅ ይችላልን ይላል። እግዚአብሔር 1000 ብር ሰጥቶ ስንት ስጡኝ አለ? ስንት ስጡኝ አለ? ንገሩኝ። ስንት ስጡኝ አለ? 1000 ብር ሰጥቶ ስንት ስጡኝ አለ? 100 ብር። አያችሁ፣ የመጀመሪያው ሰው የሚለካበት ክርስቲያኖች የሚለኩበት በቃ ይሄ ቅዳሴው፣ ኪዳኑ፣ ትምህርቱ፣ ወንጌሉ ይህ ሁሉ አገልግሎት የሚሰራበት ይህ አስራት በኩራት ለአገልጋዮቹ ለካህናት አስራት በኩራት ለሌዋውያን ካህናት አስራት በኩራት ተቀብለው ህዝቡን ያገልግሉ፣ ርስት ግን አይካፈሉም ማለት። የአሮን ልጆች ጠቅላላ ርስት ሲካፈሉ 11 ነገር ርስት ሲካፈል 12ኛው ነገር የአሮን ልጆች ካህናት ርስት የላቸውም። ርስታቸው አስራት በኩራት ሆነ። ክብር ለእሱ ይሁን። እስቲ አመስግኑት እግዚአብሔር። አይታችሁ ተመልከቱ። አገልግሎቱን እንድታገኙ ማህሌቱን፣ ሰዓታቱን፣ ኪዳኑን፣ ቅዳሴውን፣ የሰርክ ጸሎቱን፣ ስብከቱን፣ አገልግሎቱን ይህን ሁሉ እንድታገኙ የጽድቅን መንገድ እንድታዩ ያችን 100 ብር ወይንም ደግሞ 100 ብር ሰጥቶ ስንት ይፈልጋል እግዚአብሔር? 10 ብር። 10 ብር ጫማ እኮ አይገዛም፣ ቤት አይሰራም፣ መኪና አይገዛም። እግዚአብሔር የሚፈልገው ነገር የለም። ለእናንተ ግን በረከት ይሆን ዘንድ ስራ ይሆን ዘንድ ሊፈትናችሁ መጥቷል። አያችሁ፣ ስራ ነው። የመጀመሪያው ስራ አስራት በኩራት አውጣልኝ፣ እባርካለሁ። ገበሬውንም፣ ነጋዴውንም፣ የመንግስት ሰራተኛውን፣ ማንኛውንም ሰው አስራት በኩራት አውጣልኛል። መልካም ከሚባሉት ስራ ምግባር የሚሆናችሁ አንድ ክርስቲያን ነኝ ከሚል ሰው የሚጠበቀው ይሄ ነው። አንድ። ሁለተኛው ደግሞ ወደ ተራራ ውጡ በሉ እስቲ። ወደ ተራራ ውጡ፣ እንጨትንም ቁረጡ፣ ቤቴንም ስሩ፣ በእርሱ ደስ ይለኛል፣ እኔ እመሰገንበታለሁ ይላል። ደስ ይበላችሁ። ለመድኃኔዓለም። ሁለተኛው በመጽሐፍ ቅዱስ በትንቢተ ሐጌ ምዕራፍ 4 ቁጥር 8 እንደተጻፈው ወደ ተራራ ውጡ፣ እንጨት ቁረጡ፣ ወርቅ አምጡ አላለም፣ ዕንቁ አምጡ አላለም። ብዙ ዋጋ ስለሚያወጣ ከደጅ አንድ ባህር ዛፍ ወይንም መልካም ድንጋይ አንድ ድንጋይ ይዘና ወደ ቤተ ክርስቲያንና እንጨቱን ቆርጣችሁ
ድንጋዩን ለቅማችሁ አምጡ፣ ቤቴን ስሩ፣ እመሰገንበታለሁ። ማን ነው የሚመሰገንበት? ይህን ቤት ማን ይመሰገንበታል? ማን ይመሰገንበታል? ማን ይከብርበታል? ማን ያድርበታል? አያችሁ፣ በቅዳሴው መካከል ማኅደረ መለኮት የመለኮት ማደሪያ ቤተ ክርስቲያን፣ ክብር ለሱ ይሁን። እስቲ አመስግኑ። ክብር ለሱ ይሁን። በእሱ ደስ ይለኛል፣ እመሰገንበታለሁ። የታደለ ክርስቲያን የክርስቲያን ቤተ ክርስቲያን ይሰራል። የታደለ ቤተ ክርስቲያን፣ የታደለ ክርስቲያን የክርስቲያን መሰብሰቢያ ቤት ይሰራል። የአባቴ ቤት በሉ እስቲ፣ የአባቴ ቤት የጸሎት ቤት ትባላለች። አያችሁ፣ እግዚአብሔር የሚመሰገን ስጋው የሚቆረስበት ደሙ የሚቀዳበት እኛን ከኃጢአት የምንነጻበት ለምንን የምናገኝበት። ሰላም ለኪ ቅድስት ቤተ ክርስቲያን በሉ እስቲ። ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ቅድስት፣ ስጋው የተቆረሰብሽ ደሙ የፈሰሰብሽ ሰላም ለኪ ቅድስት ቤተ ክርስቲያን በሏት እስቲ። ክብር ለሱ ይሁን። ይህችን ስሩ ነው። ሁለተኛው መልካም ስራ በምድር ላይ ሰለሞን በምድር ላይ ካሉ አበባዎች ሰለሞን በክብሩ እንዳሉ አልሆነም ይላል። እግዚአብሔር መሬቱን ሰማይን አስጌጠው ይላል። ለሰለሞን ግን ከምድር ዳርቻ እስከ ምድር ዳርቻ የሚደርስ ጥበብ ተሰጥቶታል። ያ ጥበብ ግን 46 ዓመት እግዚአብሔር የሚመሰገንበት ቤተ መቅደስ መስራት ነው። ክብር ለሱ ይሁን። 46 ዓመት ሰርቶ አስቦ አስጊጦ እግዚአብሔር ሆይ ከወደድከው ይህን ቤት ውረድና ባርክልኝ አለው። ክብር ለመድኃኒዓለም ይሁን። ውረድና ባርክልኝ አለው። እግዚአብሔር በብሩህ ደመና መጣ ይላል። ቤቱ በብሩህ ደመና ሞላ፣ እግዚአብሔር ባረከው ይላል። ክብር ለሱ ይሁን። ለእግዚአብሔር ቤት መስራት ግን ከዛስ እንዲህ አለው፣ በድምፁ እየሰማው ሰሎሞን እንዲህ አለው፣ ሰሎሞን ይህንን አስውበህ አስጊጠህ የሰራኸውን ቤተ መቅደስ ወድጄዋለሁ፣ ባርኬዋለሁ፣ ቀድሼዋለሁም አለው። ክብር ለመድኃኒዓለም ይሁን። ስለዚህ አለው፣ ስለዚህ ለዘላለም በዚህ ቤተ መቅደስ ልቤና ዓይኔ ለዘላለም ይኖራል አለው። ደስ ይበላችሁ። ክብር ለዘላለም በዚህ ቤተ ክርስቲያን ይህንን ለመስራት የታደላችሁ እንዴት ያላችሁ ክርስቲያኖች ናችሁ? ቤተ ክርስቲያን ለመስራት የታደለ ሕዝብ እንጨት ቆርጦ እንጨት ፈልጦ ድንጋይ ለቅሞ የሚሰራ ሰው እንግዲህ ስራ ከተባሉት አንዱ ይሄ፣ ሁለተኛው ይሄ ነው። አንደኛው አስራት በኩራት ማውጣት ነው። ሁለተኛው ቤተ ክርስቲያን መስራት ነው። ሶስተኛው ደግሞ ስድስቱ ቃላተ ወንጌል። ሶስተኛው ስድስቱ ቃላተ ወንጌል። ምን አልኳችሁ? እየሰማችሁ ነው? ምን አልኳችሁ? ሶስተኛው ምንድን ነው? በማቴዎስ ወንጌል ምዕራፍ 25 ቁጥር 34 በማቴዎስ ወንጌል ምዕራፍ 25 ቁጥር 34 ላይ እንዲህ ይላል፣ ብራብ አበላችሁን፣ ብጠማ አጠጣችሁን፣ ብታረስ አለበሳችሁን፣ እንግዳ ሆኜ ብመጣ ተቀበላችሁን፣ ብታሰር አስፈታችሁን፣ ብታመም መጥታችሁ ጠየቃችሁን። እናንተ የአባቴ ቡሩካን ዓለም ሳይፈጠር ወደ ተዘጋጀላችሁ መንግሥተ ሰማያት ግቡ ይላችኋል። ደስ ይበላችሁ። ክብር ለመድኃኒዓለም። ይሄ ነው መግቢያው፣ ይሄ ነው ምግባሩ። በማቴዎስ ወንጌል የተቀመጠው ጌታችን መድኃኒታችን ኢየሱስ ክርስቶስ በፍርድ ዙፋን ሲቀመጥ ኃጥአንና ጻድቃን በግራና በቀኝ ይሰበሰባሉ ይላል። በግራና በቀኝ ይሰበሰባሉ። ከዛስ በግራ ያሉት ደግሞ አሁን የነገርኳችሁ እንጀራ ቆርሰው ውሃ ቀድተው ልብሳቸውን ቀደው ለድሃ ያልሰጡ፣ በሽተኛ ያልጠየቁ፣
የታሰረ ያልጠየቁ፣ እንግዲህ ያልተቀበሉ፣ እነዚህን በግራ ያሉትን ደግሞ እናንተ እርጉማን ወደ ዘላለም እሳት ሂዱ ይላቸው። ከዚህ አድነን በሉ እስቲ፣ አድነን በሉ። እናንተ እርጉማን ይላቸው። እናንተ እርጉማን በሰጠኋችሁ ውሃ በሰጠኋችሁ ቁራሽ እንጀራ ንፉጎች፣ ስስታሞች ሆናችሁ ወደ ገሃነም ትገባላችሁ ብሎ ይፈርድባችኋል። እናንተ የአባቴ ቡሩካን፣ እናንተ የአባቴ ቡሩካን እንጀራው ቆርሳችሁ፣ ውሃው ቀድታችሁ፣ ልብሳችሁን ቀዳችሁ፣ ለድሃ የሰጣችሁ፣ በሽተኛ የጠየቃችሁ፣ ድሃ የተቀበላችሁ። አዎ እግዚአብሔር አብርሃም ሳያውቅ ሥላሴን እንግድነት ተቀብሏል። ሎጥ ሳያውቅ መላእክትን ተቀብሏል። ቅዱስ ጳውሎስ አንዳንዶች ሳያውቁ መላእክትን እንግድነት ተቀበሉ ይላል። ደስ ይበላችሁ። አንዳንዶች ሳያውቁ እንግዶችን ለመቀበል ትጉ ይላል። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች ሁላችሁም ሶስተኛው ምግባር ብቻዬን ልብላ፣ ብቻዬን ልጠጣ፣ ብቻዬን ልልበስ፣ ላጊጥ ብትሉ አይጠቅማችሁም ማለት ነው። ስለዚህ ምግባር የሚባለው ይሄ። እምነት ግን አንድ ነው። እምነት ግን የማይዳሰስ ነው። እምነት ግን የማይጨበጥ ነው። እምነት ግን ሕያው ነው። እምነት ግን በእግዚአብሔር ነው። ጌታ በሉ እስቲ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ እንደሆነ አምናለሁ። ክብር ለእሱ ይሁን። ኢትዮጵያውያን እነዚህ ናቸው። እስቲ አመስግኑት እግዚአብሔር። ኢትዮጵያዊው ጃንጀረባ ብታምን ተፈቅዶልሃል ሲለው ኢየሱስ ክርስቶስ የእግዚአብሔር አብ ልጅ እንደሆነ አምናለሁ ሲል ወዲያውኑ ሰረገላው ቆመ፣ አጠመቀው ይላል። ኢትዮጵያውያን በዚህ ነው የተጠመቅነው። ደስ ይበላችሁ። ለመድኃኒዓለም ነው። እንግዲህ በጣም ብዙ ስራዎች አሉ። እስከ 7 ይደርሳል። አሁን እነዚህን ብዘረዝራቸው 7 ናቸው። ወደ እግዚአብሔር መንግስት የሚያገቡ መልካም ስራ የተባሉ 7 ናቸው። 3ቱን ነግሬያቸዋለሁ፣ ይበቃቸዋል። 3ቱን አንደኛው አስራት፣ ሁለተኛው ቤተክርስቲያን መስራት፣ 3ኛው 6ቱ ቃላተ ወንጌል። እነኚህን እየሰራችሁ ቆዩ። ደግሞ ሌላውን ሌላ ቀን ስመጣ በሰፊው እነግራቸዋለሁ። ከነ ጥቅሱ ከነ ማስረጃው እነግራቸዋለሁ ማለት ነው። 7 መልካም ስራዎች አሉ። 7 መልካም ስራዎች አሉ። ለካህናቱ ለብቻው ስራ ተሰጥቶታል። ለምእመናን ለብቻቸው ስራ ተሰጥቷቸዋል። ለወጣቶች የተሰጣቸው ስራ አለ። ሁሉም ስራ አለ። ሁሉም ስራ አለ። ለሰባካያኑ የተሰጣቸው ቅዱስ ጳውሎስ ከሁሉ ከስራ ሁሉ ወንጌል ማስተማርን ምረጥ፣ ወንጌል መስበክን ምረጥ። በቃ ስራ ተሰጥቶታል፣ ሁሉ ተሰጥቶታል። ለአመስጋኙ ለዘማሪያ ደግሞ አዲስ ቅኔ ተቀኙለት፣ ለእግዚአብሔር ዘምሩለት ተብሎ ተሰጥቷቸዋል። ደስ ይበላችሁ። ለመድኃኒዓለም ነው። ሁሉም ስራ አግኝቷል እና መልካም ስራ በጣም ብዙ ናቸው። መልካም ስራ በጣም ብዙ ናቸው። የሰይጣን ደግሞ ክፉ ነው እንደነገርኳቸው። ይሄ አንዱን ሰርተው ወይንም በሀብት በንብረት በቃ እዛ ገንዘብ በመስጠት እግዚአብሔርን የሚያገኘው ሰው የሚያገኝ ያለ የሚመስለው እምነት ሳይኖረው ምጽዋት ይሰጣል። እምነት ሳይኖረው ምንም እምነት የለውም፣ ግን ምጽዋት ይሰጣል። ደግ ሰው ነው ለዚህ ይባላል። እምነት የለውም፣ አንድ ነገር ጎሎታል። ሁለቱ ነገር ከእናንተ እንዳይለይሽ። ምንና ምን ምንና ምን ንገር። ምግባርና ሃይማኖት፣ ሃይማኖትና ምግባር። እነኚህ ደግሞ በያዕቆብ ላይ ቅድም ርዕስ አድርጌ ነገርኳቸው። እምነት ያለው ስራ የሌለው እምነቱ የሞተ ነው። ስለዚህ ስራው ማለት ምግባር ነው፣ ምግባር ማለት ስራ ነው። እና እምነታችሁን የሚገልጠው ስራችሁ። ልክ ስጋችን እንደተገለጠ ሁሉ እምነታችሁ ስራችሁን ይገልጠዋል። እንዲሁም እንዲህ ብሎ ነው ያብራራው። አብርሃም እምነቱን በስራ የገለጠ አይደለምን ይልና ይጠይቃል። የአብርሃም እምነት ጽድቅ ሆኖ ተቆጥሮለታል። ለምን?
በስራ ስለተገለጠ ማለት ነው። ስለዚህ በስራ የተገለጠ እምነት እንዲኖረን የአምላካችን ቅዱስ ፈቃዱ ይሁንልን። ላስተማረን ለመከረን ለልዑል አምላካችን ክብር ምስጋና ይድረሰው። አሁን እኔ ትምህርት ያላስተማርኩት የመልእክት ያስተላለፍኩላችሁ ይሄ ትምህርት በስራ እንዲገለጥ አሁን ያስተማሩን መምህራችን ያስተማሩን ትምህርት በስራና በሃይማኖትና በምግባር እንዲገለጥ እሱን አጽንዖት ለመስጠት ነው። ሌላ ጉዳይ አይደለም። አጽንዖት ለመስጠት ነው። በሉ ብድግ በሉ ውስጥ ሁላችሁም ተነሱ። ይበቃችኋል፣ ይበቃችኋል። አሁን እንግዲህ ጸሎት ነው። በሉ ብድግ 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 በሉ። እግዚአብሔር ይባርካችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እዚች ቤተ ክርስቲያን ነው የምንኖረው። ከዚች ቤተ ክርስቲያን ነው እያያችኋት ነው። ስለዚህ እንግዲህ ውስጧን ገብታችሁ ብታዩት በጣም የምታሳዝን ናት። በጣም ድሃ ቤተ ክርስቲያን ይኸው ጽላቱ ከውስጥ ገብታችሁ ብታዩት የሚያሳዝን ጉዳይ ነው ያለው። ክፍተት ራሱ ክፍት በክፍት ነው ያለው እና ግን ለማገልገል ወጥቶ ለመግባት እንደተገለጸው ሁሉ ወጥቶ ለመግባት ራሱ በጣም ስቃይ ነው ያለው። ታቦት የሚኖረው እዚህ ነው። እንግዲህ የእግዚአብሔር ሕግ ከሆነ የዚህ የታቦት መኖሪያ ይህ ከሆነ እንግዲህ አስቡት። እርዱን እባካችሁ፣ ስለ ቅዱስ ሚካኤል አሁንም እርዱን እባካችሁ። ከዚህ ደካምነት አውጡን፣ ወደ ደህና ቤተ ክርስቲያን ተቀይረን እንዲያው ይህን ታቦት ደህና ቤት እናግባው እባካችሁ፣ እርዱን። ስለ ቅዱስ ሚካኤል ስለ እግዚአብሔር እርዱን። እንኳን ቤተ ክርስቲያን ልንሰራ እቃ መሸከም አንችል፣ ውሃ ማምጣት አንችልኛ። ያው እነሱን አትክረን ለመኖር ነው ያለ ነው። እንግዲህ ስለ ቅዱስ ሚካኤል እርዱን ነው። ስለ ቅዱስ ሚካኤል እርዱን ነው፣ እርዱን ነው። ሚካኤል ወዳጆች ሳሩ ያለበስንበትና የተረፈውን ከበፊት አሮጌ ቤተክርስቲያን ፈርሶ ያለበስነው ይሄ ቆርቆሮ ለምንድን ነው ብትሉ፣ ያው ይሄ አሁን እንዳይፈርስ አቅም ስናገኝ ማህበረሰቡ ጠቅላላ ገበሬ ነው የሚተዳደረው በግብርና ስለሆነ፣ ግብርናው ደግሞ ያለው ነገር አሁን የለም። ለተከታታይ ዓመታት ድርቅ ነበረ። ህዝቡ የሚበላውም በመንግስት የተረዳ ስለሆነ ለዛ አሁን አቅም ሲገኝ ይሰራል ተብሎ ነው። አሁን በመሀል ይኸው እንዲህ ብሎ በጋብታውን ቆማለኝ 3 ዓመት ሆኖታል። እንደዚህ ብሎ ካለ አቅም ሲገኝ ይሰራል ተብሎ ነው። ያው ስለዚህ የባካችሁ እርዱን። ስለ ቅዱስ ሚካኤል እያያችሁት ነው። ሌላው ስናየው በሲሚንቶ ይሰራል። እኛ ግን እንኳን ሲሚንቶ አፈሩ ራሱ አፈር እያጠረን አፈር ለማጋዝ ያለው ህብረተሰብ ደካማ ስለሆነና ሀገሩም ደግሞ ያው በድርቅ የተጎዳ ስለሆነ ድርቅ ህብረተሰቡንስ መንግስት መቼም እየደገፈ እንደያለ ይዞታል። ቤተክርስቲያን ግን የሚያስፈልጋታታ ያው እዚህ ትኖራለሽ። ቤተክርስቲያን ከተጀመረ ይዞ 6 ዓመት በመሆኑ የህንፃ ኮሚቴ ሆኜ አሰሪ ቡድን ሆኜ 6 ዓመት በሞላ ወዲያ ወዲህ ብንል ወዲህም ወደዛም ብንል አሁን 3 ዓመት ካቋረጠ የተጀመረ 6 ዓመት ነው፣ ያቋረጠ ደግሞ 3 ዓመት ነው። አሁን ወደ ላይና ወደ ታች ብንል አንድ ቡድን ወይስ 2 ቡድን ምን ይሰራል? ሌላው ወጣቱ ሌላው ልጅ እግሩ ይሄ ችግሩ ዘመነ ችግሩ አላስቀምጠው ብሎ ይሄ የሾለከ ወደዚህም ወደ ስራ ቦታ ነው ዛሬ ሰርቶ መብላት እያለ ወደ ስራ ቦታ እየሄደ ያሉ አባቶች አረጋዊ እነሱን ወደ ላይና ወደ ታች ብንላቸው እነሱም አቅም አጥሯቸው ሴቱ ጭቃ አቀብል ውሃ አመጣ ወንዱ ሁለት አያገቡ ሽማግሎቹ በዚህን ያህል ሰው በማጣታችን እንደዚህ ብሎ ተጓጉሎ ይኖራል። ይሄ ደብር አባዶ ካህናቶች ሊገቡ እንትን ሊሉ አያፈሰሰ በበላይ ማን እንትን ይበላቸው ሰው ጠፍቶ አሁን ይሄ አቅማችን ማጥሮ እንደዚህ ብሎ ይኖራል ይሄ ደብርና አሁን ስለ ቅዱስ ሚካኤል ብላችሁ የተያዛችሁ በተፈለገው ቤተክርስቲያን የሚያዛትን ነገር መቼም እናንተ ታውቁታላችሁና በእንጨት በቆርቆሮ በሲሚንቶ በመስማር እንደዚህ አድርጋችሁ ብትረዱን እንለምናችኋለን። ስለ ቅዱስ ሚካኤል እንኳን ሴት የወንድ ሽማግሌም ሰርቶ አይችልም። ልጅ ገረም ይው ብንያለ እንዳሉት አልቋል። እንግዲህ ችግሩም የችግሩ ሁኔታ ሙላውን አስሮ ይዞ እንኳን ትልቁን ሰው ኩታራውን እያሰረ የጣለ ነው ችግሩ። በችግር የተራቆተ ነው ታወቱ ተራቁቷል። ከሰው ማነስ በላይ ችግሩ አራቁቶታል። በጉልበቱ በጤናው በሁሉ ተራቁቷል።
አሁን ደግሞ ስለ ቅዱስ ሚካኤል እሱን ያመናችሁ ለሱ ብላችሁ የመጣችሁ ስለ ቅዱስ ሚካኤል ነው።